እንደው የዘንድሮ ጥንዶች እኮ በጣም አስቸጋሪ ሆነዋል። የሆነ ጊዜ ላይ መጥተው በቃ ብቅ 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 ብለው በፍቅር ስምጥ አድርገውን ከዛ በኋላ ደግሞ ጭራሽ የት ገቡ እስከሚባል ድረስ ጥፍት ብለው ሰውን ያስናፍቃሉና ሄሉሻ እንግዲህ ጠፍታለች ማለት ነው። ይህ ስራም ጠፍቷል። ዩቲዩብንማ እኮ ጭራሽ ረሱት። ያው ሄሉሻ ቲክቶክ ላይ ያለች፣ በእርግጥ ዩቲዩብ ላይ ግን በቃ በረድ ቀዝቀዝ ብለዋል። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ በጣም ተጠፋፋን፣ የሄሉዬ ቤተሰቦች ማለት ነው። እንግዲህ ከሳምንት በላይ ሆነኝ እኮ። ለማንኛውም ያው ታግቼ ነው ቪዲዮ እንዳልሰራ አሁን ተለቅቄያለሁኝ። ለዛ ነው የመጣሁት ማለት ነው። እና ይሄን ቪዲዮ ላይክ እያደረጋችሁ ቻናል ያው ስትራክ መጥቶበት ስለሆነ ቤተሰብ እይታ ማለት ለሰው አይደርስም ቪዲዮዬ ማለት ነው። ላይክ ስታደርጉት ሰው ያየዋል ማለት ነው፣ ለሰዎች ይደርሳል። እናቴ በእስትራክ ተጠልፌ ቁጭ ብያለሁ። ለምን ምን አድርጌ ነው ግን እኔ አላውቅም። የሰው ቪዲዮ እንኳን አላስገባም በዚህ አጋጣሚና ለማንኛውም ወደ ሄሉሻ ስንሄድ ማለት ነው እንግዲህ ሄሉሻ አዲስ ስራ ጀምራለች። እሱ ምንድነው አጋቢና አፋች ነው ወንድሟን ልታጋባ ከላይ ከታች እያለች ነው አሁን ኪራም ማለት ነው። እና ማታ ላይ ገብታ እንግዲህ ያው ነገ ቀጣይ በዚሁ ነው የምመጣው፣ በዚሁ ፕሮግራም ነው የምመጣው። ስለዚህ ይሄን ብቻ የምትፈልጉ ማግባት ትዳር መያዝ የምትፈልጉ ሴቶች ብቻ ወደ እኔ መታችሁ ላይቭ ተሰቅላችሁ ከኔ ጋር ማውራት ትችላላችሁ ያለች ነበር። ሶ ማታ ላይ ላይቭ ያው በዚህ ፕሮግራም ትመጣለች ሄሉ ድጋሚ። እና ሄሉዬ ጠፍታለች ዩቲዩብ ላይ እንዴ። ቲክቶክ ስትይ ዩቲዩብ ያለውን ሰው እኮ ረሳሽ። ዩቲዩብ ያለው ሰው ነው አብዛኛውን ደግሞ በጣም እንትን የሚበዛ ይመስለኛል። እና ኪራን የምትመርጡ ሰዎች ደግሞ ያው ቶሎ መረጥ አርጉት እስኪ። ኪራ ሸበላው ቀብራራ እኮ ነው። ምን ያንሰዋል? አሁን ምን ይወጣለታል? ሚስት ተገኝቶለት ነበር። በዚህ አጋጣሚ ግን ምን አለች መሰላችሁ? እኔ ምግብ አልሰራም፣ ምግብ መስራት አልችልም ማለት ነው። እና ምግብ ካልሰራሽ ቁጭ አድርጎ እንዲያበላሽ ነው እንደ ፍላጎትሽ? እናቴ ምን ሆነሻል? ለማንኛውም ይሄ ራሱ ጥምድ አድርጎ ሊይዛት ነው በቃ እሱን ካላጋባው እያለች ስለሆነ ሄሉሻ ቶሎ ትዳር ፈላጊዎች ቀረብ ብላችሁ ሄሉሻን አናግሯትና ኪራን ጠለፍ አድርጋችሁ ሰዱት። ከዛ ሄሉሻ ወደ ራሷ መስመር ትገባለች ማለት ነው። እና ውድ ቤተሰብ ወደ ሄሉ ህይወት ስንመጣ ደግሞ በእርግጥ እኔ ሳምንት ጠፍቻለሁ እንግዲህ ማለት በሄሉ ሰርች አላቅም፣ ግን አንዳንድ ነገሮችን ማያለው። ያው በዚህ ነው እንጂ ሌላ ቻናል አለኝ፣ በዛ ብሰራ በእርግጥ አትመጡም እናንተ ስለማታውቁት ማለት ነው። እና ዩቲዩብ ላይ ሄሉሻ እርቅ ከወረደ በኋላ ቀዝቅዛለች በጣም። እንዴ በሳምንት አንዴ ቪዲዮ ሊለቁ ነው እንዴ? ያማራቸው ማለት እንግዲህ እኛ 200 ሺህ ልትገባ ነው፣ ልናከብር ነው፣ ሊከበር ነው፣ ሞቅ ደመቅ ባለ ፕሮግራም ሊከበርላት ነው እያለን ጭራሽ ወደ ኋላ እየሸሸች ጀመር አሁን ላይ ማለት ነው። እና እንግዲህ ባለፈው ያው የምስጋና ቪዲዮ ለቀው ነበረ። ያ የምስጋና ቪዲዮ ምንም ሰላም ያለው አይመስልም ብለን ተናግረን ነበር። እውነት ነው፣ ምንም ሰላም የለውም። የሆነ ከጀርባው የሆነ ነገር አለ ማለት ነው። ያብ ስራ ሄሉሻን ይቅርታ ብሎ ከጠየቀ በኋላ ላሽ ሳይል አይቀርም። እና በቲክቶክም በዩቲዩብም ያብ ስራ የለም። በነገራችን ላይ አንዳንድ ነገር የምትገነዘቡት ነገር አለ። ሄሉሻ ቲክቶክ ላይ ቪዲዮ ላይ ስትመጣ ራሱ ማለት ነው የሙዚቃ ምናምን ስትለቅ እዛ ላይ ኮሜንት ይጽፋል እና በኮሜንታቸው ራሱ ሌላ ምንም ሳይናገሩ አብረው እንደሆኑ ታውቃላችሁ እናንተ ማለት ነው። አሁን ግን ምንም አይነት ነገር አይጽፍም ያብስራ። ሶ የዛን ቀኑ ፕሮግራም የሰላም እንዳልነበር ግልጽ ነው። ግን ሄሉሻ ምንም የሚፈጠር ምንም ዩቲዩብሽን ግን መተው የለብሽም። ወደ ዩቲዩብሽ ብቅ በይ። ዩቲዩብ ያለው ሰው እጅግ በጣም ነው የምናፍቅሽ፣ በጣም ነው የሚጠብቃት ሁሌም ባልመጣች ቀን እየገቡ እየወጡ የሚያዩ ስንት ሰዎች አሉ፣ የሄሉን ዩቲዩብ ማለት ነው። እና ሄሉሻዬ ብቅ ማለት አለብሽ እንዴ። እኛ ስንት ነገር ሰርፕራይዝ እንጠብቃለን። እንደዛ ይቅር ከተባባሉ በኋላ ከዚህ በኋላ ወደ ትዳር ይገባሉ፣ ኦር ደግሞ ቀለበቱን ያደርጋሉ። በትልቅ ፕሮግራም በሰፊው ቀለበት ይደረግላታል እያለን ስንጠብቅ እነሱ ጭራሹኑ ከቀን እያደር የውሃ ሽታ እየሆኑ መጡ ማለት ነው። እና በዩቲዩብ ተለምዳ ደግሞ ሄሉ ማለት ነው። በቲክቶክ ያን ያክል አይደለም፣ ምክንያቱም ብዙ ተመልካቾች ዩቲዩብ ላይ ስለሆነ ማለት ነው። እና እንደዚህ ተመልካችን ፍቅር አስይዛችሁ ደግሞ ጥፍት የምትሉት ነገር በጣም ያሳዝናል። እውነት አንዳንዴ ለተመልካች ግድ ነው ማሰብ፣ ይናፍቃቸዋል፣ ይናፍቀናል ብላችሁ ማሰብ አለባችሁ። ኤኒዌይስ ቤተሰብ ማለት ነው ያብ ስራና ሄሉ ላይ የሆነ በጣም ችግር ተፈጥሯል።